ስል ዴታው ከየት ቦታ ተነስቶ ወዴት ነው የሚሄደው ወይስ ወዴት ነው የሚመለሰው ሁሉ ነገሮች ስካኒንግ የሆነ ስፔሲፊክ የሆነ ኢንቫይሮንመንቱ የዳታቤዝ ኢንቫይሮንመንቱ መቃኘት ነው ሰው። ስለዚህ ስካን ያደርግና ስፔሲፊክ የሆነ ሎኬሽን እዚህ ፓዝ ላይ ያለው እዚህ ቴብል ላይ ያለው በማን አማካኝነት በኢንዴክስ ኤግዛም አማካኝነት ኢንዲፔንደንስ እንደሚያደርገው እያንዳንዷ ቲዮሪ ሰርቨር ላይ ከደረሰች በኋላ ሬስፖንስ ስትሆንና ስትመለስ አንዱ በሌላው ላይ ምንም አይነት ኢንተራፕሽን አይፈጥርም። ምንም አይነት ኢንተራፕሽን የለም። ይሄ ምንም አይነት ኢንተራፕሽን እንዳይፈጠር የሚያደርግበት መንገድ ዴታ ኢንዲፔንደንስ ይባላል። ምክንያቱም እዚህ ዳታቤዝ ቴብል ላይ 20 ቤዚክ የሆኑ ቴብሎች ነው ማለት ባለፈው እንዳወራ ሆስፒታል ዳታቤዝ ነው ዳታቤዛችን ፔሽንት ቴብል፣ ዶክተር ቴብል፣ ድራግ ቴብል ምናምን ሊኖረን ይችላል። ስለዚህ ዴታው ከየት ላይ ነው የሚመጣው? ከፔሽንት ላይ ነው፣ ከዶክተር ቴብል ላይ ነው፣ ከድራግ ቴብል ላይ ነው፣ ከነርስ ቴብል ላይ ነው። ስፔሲፊካሊ አንዱ ዳታ ከሆነ ሪከርድ ላይ ተነስተው ወደ ሪዞርት በሚመጣ ሰዓት ሌላው ላይ ምንም አይነት አፌክት አያደርግም። ስለዚህ በራሱ ችሎ ከሌሎች ጥገኛ ነፃ ይሆንና አንድ ዲያሎግ ቦክስ ያዘጋጃል። ባለፈው እንዳወራ ኢንዴክስ ይባላል። ቪው የሚያደርግበት አንድ ራሱ የቻለ ስክሪን ያዘጋጃል፣ ወይም ወርኪንግ ኤሪያ ወይም ሬዛልቱን ዲስፕሌይ የሚያደርግበት ያዘጋጅና ፕሮሰስ አድርጎ ዲስፕሌይ በሚያደርግበት ሰዓት ምንም አይነት ሌላው ላይ አፌክት አያደርግም። changes to the data structure do not affect the application program that is ዜና ያያታ በተአምር አንድ ሰው ፕሮሰስ አድርጎ ሪኩዌስት የሚያደርገው ቲዮሪ ሌላ ሰው አዘሴም ታይም ሪኩዌስት በሚያደርግበት ሰዓት አፌክት ያደርገው ቴብሉን አፌክት ያደርገው ዳታቤዙን አፌክት ያደርገው ሪሌሽንሽፑን አፌክት ያደርገው ዴታቤዝ ስኬማውን አፌክት ያደርገው ስትራክቸሩን አፌክት ያደርገው አጠቃላይ ኦቨርኦል ዳታቤዝ ሲስተሙ ምንም አይነት ተጽዕኖ አያደርስበትም። ኢንዲፔንደንስ ማለት ይሄ ነው። ኢምፕሮቭ ዴታ ሼሪንግ እንደነገርኳችሁ አዘሴም ታይም ብዙ ሰዎች ዳታውን ሼር ማድረግ ስለሚችሉ ኢዝሊ ፋሲሊቴት ዘ ዴታ ሼሪንግ አመንግ ዩዘርስ ኤንድ አፕሊኬሽን ኢንሃንሲንግ ኮላቦሬሽን። እንደውም ሪሌሽናል ዳታቤዝ በባህሪው ብዙ አይነት መስተጋብር የፈጠሩ ትስስር የፈጠሩ የዳታቤዝ ቴብሎች የተቆራኙ ስለሆኑ እርስ በራሳቸው ኢንተራክት ያደርጋሉ። ከአንደኛው ቴብል ሌላኛው ቴብል፣ ከአንደኛው ቴብል ሌላኛው ቴብል ዴታ ምን ያደርጋል? ውርርስ አለው፣ ትራንስፈሪንግ አለው፣ ሪሲቪንግ አለው፣ ወይም ደግሞ መርጂንግ አለው። ይሄ መርጂንግ ኢሜል ኦፕሬተር እንደምንሰራው ወደፊት ማለት ነው። ይሄ ኢምፕሮቭ ዴታ ሼሪንግ ነው። አንዱ የዳታቤዝ ማኔጅመንት ሲስተም ቤዚክ ካራክተሪስቲክስ ይሄ ነው። ኢንክሪዝ ሴኩሪቲ እንደነገርኳችሁ ሰርቨር ሳይድ ዋነኛ ኦብጀክቲቭ የዴታው ሴኩሪቲ ሆኖ ከዩዘሩ እስከ ክላይንቱ ድረስ ፍሎው አድርጎ ፕሮሰሱን በትክክል የተፈለገው ዴታ ሴኩሪቲ የሆነ ኢንፎርሜሽን ፍሮም ሴንደር ቱ ሪሲቨር ኤንድ ቱ ሰርቨር ሳይድ ኤንድ ዩዘር ሳይድ ያለው ኢንተራክሽን የሚያሳልጥ ይሆናል። ስለዚህ ኢንክሪዝ ሴኩሪቲ ፕሮቫይድስ ሮበስት ሴኩሪቲ ሜዠርስ ቱ ፕሮቴክት ሴንሲቲቭ ዴታ ፍሮም አንአውቶራይዝድ ዩዘር። መሀል ላይ የገባ መረጃውን አክሰስ የሚያደርግ ያልተፈቀደለት ሌላ ሰው እንዳይኖር ሴኩሪቲ ያደርጋል። ቤዝድ ኦን ሰርቨር ሳይድ ፕሮሰሲንግ። ሌላው ሪዱስ ዳታ ሪደንደንሲ እንደነገርኳችሁ ዋን ኦፍ ዘ ሞስት ካራክተር ኦፍ ዳታቤዝ ሲስተም ኢዝ ሪዱስ ዳታ ሪደንደንሲ ነው። ዳታ ዲሞሽን ሚኒማይዝ ማድረግ ይችላል። ሴንትራላይዝድ ዳታ ስቶሬጅ ሪዲዩሲንግ ዱፕሊኬሽን ኤንድ ኢምፕሩቪንግ ዴታ ኮንሲስተንሲ እንደነገርኳችሁ ምንም አይነት የዴታ ዲሞሽን ሊያኖር ያደርጋል። ኢንሃንሲንግ ዴታ ኢንቴግሪቲ ቤዝድ ኦን ዳታ ሴኩሪቲ ጋር ተመሳሳይ ስለሆነ ኢንሹርስ ዴታ አኩሬሲ ኤንድ ሪላያቢሊቲ ስራው ኮንስትሬንት ኤንድ ቫሊዴሽን ሩልስ በተቀመጠለት ኮንስትሬንት ገደብ ወይም ደግሞ ዴታቤዝ ስኬማውን ዲዛይን ስናደርግ በተለይ ዳታ ዴፊኒሽን ላንጉጅ ላይ ዲዛይን የተደረገበት መንገድ በምን መንገድ በሌሎች ሰዎች ሊቀየር ወይም ደግሞ ሊሻሻል ወይም ደግሞ ሊጠፋ አይችልም። ስለዚህ ሪላያቢሊቲውን እንደያዘ እውነተኛ እንደሆነ ይቀጥላል ማለት ነው። ኮንከረንሲ ኮንትሮል ብዙ ጊዜ ያለው ይሄ ነው። ደጋግሜ ከዚህ ስለላቸው ነበር። አንድ ዳታቤዝ ሲስተም በትክክል ዲጂታል ዳታቤዝ ሲስተም ወይም የተሟላ ባህሪ ያለው ካልን ኮንከረንሲ ኮንትሮል በውስጡ ይዛል። ኮንከረንሲ ኮንትሮል ማለት አት ዘ ሴም ታይም ብዙ ነምበር ኦፍ ዩዘሮች ሳይመልታኒስሊ አክሰስ ያደርጋል። ስለዚህ አት ዘ ሴም በሚሊዮን የሚቆጠሩ ነምበር ኦፍ ዩዘርስ አት ዘ ሴም ታይም በአንድ ጊዜ በተመሳሳይ ሰዓት በተመሳሳይ ደቂቃ ሴንትራል ዳታቤዙን አክሰስ ያደርጉታል። ይሄ ምንም አይነት manages concurrent access to the database by preventing conflicts and ensuring data quality. እንደነገርኳችሁ simultaneous number of users at the same time access የሚደረግ ከሆነ concurrency control ይባላል። concurrency control የመጨናነቅ ወይም ደግሞ malfunction የመሆን
ጊዜ ብዙ ነምበር ኦፍ ዩዘሮች አክሰስ የሚያደርጉበት ቴክኒክ ኮንከረንሲ ኮንትሮል ብለን እንጠራዋለን። ሪከቨሪ ፋሲሊቲ ባለፈው እንዳለው አንድ ዳታቤዝ ነምበር ኦፍ ስቶሬጅ ፋሲሊቲዎች ስለሚኖሩት ሪከቨሪ የማድረግ ወይም ራሱን ሪከቨሪ የማድረግ ኤረር ቢያጋጥመው ችግሮች ቢያጋጥሙት ፕሮቫይድስ ሜካኒዝምስ ቱ ሪከቨር ዴታ ኢን ኬስ ኦፍ ፌለርስ ኦር ዲዛስተርስ includes backup and restores, procedures, transactions, logging, and recovery management for scalability can handle large amount of data and support multiple users. እነዚህ አጠቃላይ the most character of database management system የሚይዛቸው ቤዚክ ኤሌመንቶች ናቸው። እያንዳንዳቸው በጣም ሰፋፊ ሀሳብ አላቸው። በድግግሞሽ ከላይ ጀምረን ያየናቸው ነገሮች አሉ። በመረዳት ተሞክራላችሁ። ቀጥለን የምናያቸው the role of database administrator, database designer, and database server. እነዚህ ነገር እናንተ በየተቋም ውስጥ ባለሙያ ስትሆኑ የእናንተ ሮልስ፣ የእናንተ ፋንክሽን፣ የእናንተ የስራ ድርሻ ምን ሊሆን ይገባል? ከዚሁ ጀምሮ ነው ተልእኮ የሚኖራችሁ ወይም ምን አይነት ኃላፊነት ሬስፖንሲቢሊቲ እንደሚኖራችሁ ከዚህ ትምህርት በሰፊው ትወስዳላችሁ ማለት ነው። ዴታቤዝ አድሚኒስትሬተር database administrator, information technician, vital role in managing and maintaining an organization database management system. አንድ ተቋም ውስጥ የመረጃ ስርዓትን በበላይነት የሚያስተዳድር የኢንፎርሜሽን ቴክኒሻን ማኔጅ የሚያደርግ ሪከርድ የሚያደርግ አናላይዝ የሚያደርግ ባለሙያ ዳታቤዝ አድሚኒስትሬተር ተብሎ ይጠራል። And the primary responsibility of database administrator is to ensure the availability, performance, security and integrity of the database. ለነገርኳችሁ አንድን መረጃ ሰኪዩር አድርገን ደህንነቱን ጠብቀን ለተቋሙ የሚያስፈልጉ የመረጃ ስርዓትን የማስተዳደር ማኔጅ ማድረግ ፕሮሰስ ወይም ሂደት ነው። This involves tasks such as installing and configuring database management system. ስለዚህ የራሳችሁ የሆነ መረጃን ማኔጅ የምታደርጉበት፣ ስቶር የምታደርጉበት፣ አናላይዝ የምታደርጉበት አዲስ የዳታቤዝ ፕላትፎርም ኢንስቶል የማድረግ ቢውልድ የማድረግ ሞኒተር የማድረግ ኮንትሮል የማድረግ ዩኒክ የሆነ ፋንክሽን አላቸው ወይም የስራ ድርሻ ወይም ሬስፖንሲቢሊቲ አላቸው ማለት ነው። and performing regular backup to prevent data losses ከሁለት በላይ የመረጃ ማስቀመጫ ቋቶች በማዘጋጀት ሜቢ ዲዛስተር ቢያጋጥም ችግሮች ቢከሰቱ ዴታ ሎሲንግ ቢኖር አንድ ቦታ ብናጣ ሌላ ቦታ ሪዘርቭ ማስቀመጥ ይኖርብናል። ስለዚህ አጠቃላይ ኦቨርኦል የአንድን ተቋም የመረጃ ስርዓትን በበላይነት የሚመራ የሚያስተዳድር ባለሙያ database administrator ብለን እንጠራዋለን። Database administrator also develop and implement policies for data management, security and access controls, ensuring that sensitive information is protected from unauthorized. Database administrator ስለ ሳይበር ሴኩሪቲ ቤዚክ ኖሃው፣ ቤዚክ እውቀት፣ ቤዚክ ስኪል ሊኖረው ይገባል ብያቸዋለሁ ከዚህ በፊት። ምክንያቱም መረጃ ላይ መሰረት ያደረገ እውቀት ነው ሊኖረን የሚገባው። መረጃ ሀብት ከሆነ የአንድ ባንክ ዳታቤዝ አድሚኒስትሬተር ብትሆኑ ያ ባንክ ህልውናው ያለው በመረጃው ላይ ነው ህይወቱ የተመሰረተው ባንክ። ስለዚህ ስለ ሳይበር ሴኩሪቲ፣ ስለ መረጃ ደህንነት፣ ስለ ፋይሎች፣ ስለ መረጃዎች አያያዝና አጠባበቅ ኮንትሮሊንግ ጥልቅ የሆነ እውቀት ወይም ኖሌጅ ሊኖረን ይገባል። አንኦቶራይዝድ አክሰስ ወይም በተለምዶ ሃከር የምንለው ወይም ደግሞ ለጥፋት ዓላማ ሰዎች ዲዛይን የሚያደርጉት ዲቨሎፕ የሚያደርጉት ፕላትፎርም ቫይረስ ኦር ሰምቲንግ መረጃችንን ክራሽ እንዳያደርግ፣ ሚስዩዝ እንዳያደርግ፣ ድሌት እንዳያደርግ፣ ሎስ እንዳያደርግብን ፕሮቴክት በሆነ መንገድ የመረጃ ስርዓታችንን ስቶር ማድረግ፣ ማኔጅ ማድረግ፣ ሰኪዩር ማድረግ ያስፈልጋል። Furthermore, they are responsible for troubleshooting issues, optimizing queries, and tuning the database for optimal performance. Overall, the database administrator serves as a bridge between the technical aspects of database management and the needs of the organization, ensuring that the data managed effectively to support business operation. ያተቋም ህልውና ያለው በእኛ እጅ ነው የሚሆነው ማለት ነው ዳታቤዝ አድሚኒስትሬተር ስለሆነ ማለት ነው። ስለዚህ የተቋም ህልውና እዛ መረጃ ላይ፣ እዛ ዳታ ላይ፣ እዛ ዳታቤዝ ሲስተም ላይ ከሆነ እኛ ደግሞ ስለ መረጃው ስርዓት ስለ የመረጃ ስርዓታችን ላይ የተሟላ ኖሃው፣ የተሟላ ቴክኒክ፣ የተሟላ ፐርፎርማንስ፣ የተሟላ አቢሊቲ ኖሌጅ ሊኖረን ይገባል። ስለዚህ እንዴት አድርጌ ዳታቤዝ ማኔጅ አደርጋለሁ፣ እንዴት አድርጌ ሰኪዩር አደርጋለሁ፣ እንዴት አድርጌ ኤፌክቲቭሊ ያ ቢዝነስ ኮንሲስተንስ በሆነ መንገድ ረን ማድረግ ይችላል የሚሉ ነገሮችን በደንብ አንደርስታንድ ማድረግ ይጠይቃል።
Database administrator is IT professional skills, information technology professional skills, and a persons or a groups administrating the expanding to changes a group of the organized system in the entire enterprise information needs. የተቋሙ የመረጃ ስርዓትን መሰረት ያደረገ የአይቲ ፕሮፌሽናል ስኪል ያለው ኢንዲቪጁዋል ግለሰብ ወይም በግሩፕ ደረጃ መረጃ ማለት የምናደርግበት ኤክስፓንድ የምናደርግበት አድሚኒስትሬት የምናደርግበት ፕሮሰስ ወይም ሂደት ወይም ሙቀት ነው። ምን አይነት ቤዚክ የሆኑ ሬስፖንሲቢሊቲዎች አሉበት ዳታቤዝ አድሚኒስትሬተር? ዲዛይን ሎጂካል እና ፊዚካል ስኬማስ ባለፈው እንዳለ ለተቋሙን ሊመጥን የሚችል ከተቋሙ የመረጃ ስርዓት ጋር አሰራር ሲስተም ጋር የሚሄድ ፕላትፎርሞችን ዲዛይን ይማራል። ፊዚካል እና ሎጂካል ስኬማስ ስትራክቸርስ ሃንድል ሴኩሪቲ ኤንድ አውቶራይዜሽንስ ቅድም ያላቸው የሳይበር ሴኩሪቲ ኖሌጅ ቤዝ ያደረገ የመረጃችን ሴኩሪቲ በሆነ መንገድ እንዴት ማኔጅ ይደረጋል፣ እንዴት አውቶራይዝ ይደረጋል የሚሉትን ሃንድል ማድረግ ያስፈልጋል። ክሬት አቫይላቢሊቲ፣ ክራሽ ሪከቨሪ፣ ክሬት ስቶር፣ ሜንቴን፣ ትራንስሌት ኦርጋናይዝ ዳታቤዝ ሲስተም። ስለዚህ ለዛ ተቋም የመረጃ አያያዝ ሪከርድ ማኒፕሌት አናላይዝ ማድረግ የሚያስችሉ ፕላትፎርሞችን ክሬት ማድረግ፣ ዲዛይን ማድረግ፣ ስቶር ማድረግ፣ ትራንስሌት ኦርጋናይዝ ኦቨርኦል ዳታቤዝ ሲስተም ኢን ዘ ኦርጋናይዜሽን በዛ ተቋም ውስጥ ያለ የመረጃ አጠቃላይ ስርዓቱ የማስተዳደር ስርዓት ነው። ኃላፊነት ይኖርብናል። ፕሮቫይድ አሶሲኤትድ ዩቲሊቲ ኤንድ ፈንክሽናሊቲ። እነዚህ መስተጋብር ያላቸው ብዙ አይነት መረጃዎች ሆኑና እነዛም አሶሲኤት ማድረግ፣ ሃንድል ማድረግ፣ ማኔጅ ማድረግ ፈንክሽናሊቲያቸው ውጤታማነታቸውና አሰራራቸውን ማዘመን ይጠይቃል። ስቶሬጅ ስትራክቸር ኤንድ አክሰስ ሜተድ ዴፊኒሽንስ። ስለዚህ ምናምን ስንማር የነበረው የመረጃ ስርዓቱ ምን አይነት ስትራክቸር አለው፣ ምን አይነት ስቶር ይደረጋል፣ እንዴት አክሰስ ይደረጋል፣ የመሳሰሉ ነገሮች ስትራክቸር በሆነ መንገድ ዲዛይን መደረግ ያስፈልጋቸዋል። ዳታቤዝ ዲፕሎይመንት ኤንድ ማኔጅመንት፣ ዶክመንቴሽን ኤንድ ትሬኒንግ፣ ባክአፕ ኤንድ ዲዛስተር ሪከቨሪ፣ ኮላቦሬሽን ኤንድ ኢንቴግሬሽን፣ ኤፊሽንት ዳታቤዝ ዲዛይን፣ ኦፕቲማይዚንግ ዳታቤዝ ፐርፎርማንስ። እነዚህ ነገር ዳታቤዝ አድሚኒስትሬተር ብትሆኑ የሚኖርባችሁ የእናንተ የስራ ድርሻዎች ወይም ፈንክሽንስ ናቸው ማለት ነው፣ ሬስፖንሲቢሊቲስ ናቸው። ሌላው ዳታቤዝ ዲዛይነር ምንድን ነው የሚሰራው? ሞር ኦፍ ዳታቤዝ ዲዛይነር ብንሆን ደግሞ ምንድን ነው የምናደርገው? ዳታቤዝ ዲዛይነር ኢዝ ሪስፖንሲብል ፎር ዘ ሎጂካል ኤንድ ፊዚካል ዲዛይን ኦፍ ዘ ዳታቤዝ ስኬማ። ይሄ ለየት የሚያደርገው ተቋማት በማህበር ሆናችሁ ነገር ሶፍትዌር ማምረት የማምረት ስራ ብትሰሩ እንግዲህ የሶፍትዌር ዲቨሎፕመንት ፕሮሰስ ምናልባት በኢንዲቪዥዋሊ ወይም በግሩፕ ደረጃ ቢሰራ በጣም አዋጭ ነው። በተለይ በግሩፕ ቢሰራ ማይክሮሶፍት የሚባለው ካምፓኒ ሲመሰረት አንድ ባለቤትነቱ አንድ ይሁን እንጂ ወይም ቢል ጌት የሚባለው በስሙ ግን የአክሲዮን ባለቤት የነበሩ ሰዎች አሉ። ዛሬ በዓለም ላይ ዲዛይን ሀብት ያፈራው ማለት ነው። ዲዛይነር ማለት ሶፍትዌሮችን ማምረት ነው፣ ዲዛይን ማድረግ ነው፣ ዌብሳይቶችን ክሬት ማድረግ ነው፣ ዲቨሎፕ ማድረግ ነው። ተቋማት የየራሳቸው የመረጃ ስርዓት ሰርቪሳቸውን የሚያሻሽሉበት፣ አሰራሮቻቸውን የሚያዘምኑበት የዳታቤዝ ፕላትፎርሞች ቢፈልጉ እናንተ የተቋማትን የመስርታችሁ የሶፍትዌር ዲዛይን ማድረጊያ ፕላትፎርም ወይም ካምፓኒ ቢኖራችሁ ያንን እያመረታችሁ ለተቋማት ተደራሽ ማለት ነው። The role of involves analyzing business requirement and translating them into structured database model that defines how data is organized, stored and accessed. ቅድም እንደነገርኳችሁ ዲዛይነር ብትሆኑ የሆነ ተቋም መጥቶ እንደዚህ አይነት ዌብሳይት ይፈልጋለሁ ዲዛይን አለ ይላችሁ የተቋሙን የስራ ባህሪ ምንድን ነው የሚሰራው፣ አገልግሎት ነው የሚሰራው፣ ማምረት ነው የሚሰራው፣ ፕሮሞሽን ነው የሚሰራው፣ ሆቴል ነው፣ ኢንዱስትሪ ነው፣ ትምህርት ቤት ነው፣ ሆስፒታል ነው፣ ምንድን ነው የሚለውን መለየት ያስፈልጋል። ስራውን ዲቴይል ምን እንደሚሰራ መጠየቅ ያስፈልጋል። ከስራው ጋር ከተግባሩ ጋር የሚሄድ የስትራክቸር የሆነ ዳታቤዝ ሞዴል ዲዛይን ወይም ዲፋይን ማለት ነው እንድንች ማለት ነው። The database designer creates entity relationship diagram to visualize data relationships and ensures that the database structure adheres or normalization principles to reduce redundancy and improve data. ከዚህ በፊት የነበረውን አሰራር የሚቀይርለት የሚያሻሽል ነው። ይህ ሲሆን ግን የዴታ ድግግሞችን የሚያጠፋ ነምበር ኦፍ የአርዲ ስትራክቸር ያለው ስንት ቴብሎች አሉት፣ ስንት ኢንዲቪዲዎች አሉት፣ ስንት አትሪቢዩት አለው በዶክመንት የሚዘጋጅ ከዛም አልፎ ዲዛይኑ ፕራክቲካሊ ኢምፕሊመንት የሚደረግ ስርዓት መሆኑን ቸክ ማድረግ ያስፈልጋል። There is select appropriate data types
for each attributes and establish primary and foreign key ቅድም እንዳልነው አንድ ሶፍትዌር ዲዛይን የሚያደርግ ሰው ዲዛይን ለምናደርገው ሶፍትዌር ፕላትፎርም እንግዲህ ኤንቲቲዎች ካሉን ወይም ደግሞ ኢንፑት የምናደርጋቸው ፓራሜትሮች ካሉ በእያንዳንዷ ኢንፑት የምናደርጋቸው ፓራሜትሮች አፕሮፕሪየት ዳታ ታይፕ ምን ይመስላል? ትምህርት ቤት ከሆነ ለትምህርት ቤቱ ባህሪ ጋር የሚሄድ ዳታቤዝ ዲዛይን እናደርጋለን። ስለዚህ ስቱደንት ቤዝ ዳታቤዝ ይሆናል ማለት ነው ትምህርት ቤት ከሆነ። ስለዚህ ስቱደንት ቴብል ዲዛይን ስናደርግ ወይም ስቱደንት ቴብል ክሬት ማድረግ የሚያስችል ስቱደንት አይዲ ፊልዶች አሉ ማለት ነው። ስቱደንት ኔም፣ ስቱደንት ኤጅ፣ ስቱደንት እያልን የምናስቀምጣቸው ፊልዶች አሉ። ለእያንዳንዷ ፊልድ ፕሮፐርሊ ህጉንና ፕሮሲጀሩን በጠበቀ መንገድ አፕሮፕሪየት ሴት ማድረግ ዲዛይን ማድረግ ያስፈልጋል። አይዲ ባርካ ነው ወይስ ካራክተር ነው ወይስ ነምበር ነው ወይስ ደሲማል ነው? ኔም ምንድነው? እያንዳንዱ ነገር አይደንቲፋይ ማድረግ ያስፈልጋል። አዲሽናሊ the database designer collaborates with stakeholders to gather requirements and ensure that the design aligns with organizational goals. ቅድም ነገራችሁ ተቋሙ ጎሉ ምንድነው? የሚሰራው ስራ ምንድነው? የሚያመርተው ምርት ምንድነው? የሚያገለግለው አገልግሎት ሰርቪስ ምንድነው? የሚሉትን ዲቴይል ማወቅ ይጠይቃል ዲዛይን ከማድረጋችን በፊት። A well-designed database schema is a critical or efficient data retrieval and management, making database designer is a role critical in the development process. Scalability መኖር አለበት። ፎልት ቶለራንስ ማድረግ መቻል አለበት። providing dedicated environment for the data management, database servers, place እነዚህ ነገሮች ያስፈልጉታል። based on business operation የንግድ ስራው ከሚሰራው ስራ ጋር ለሄድ የሚችል ከስራው ጋር ፊት ማድረግ የሚችል ስኬሌቢሊቲ ያለው እነዚህ ከላይ ያወራናቸው ብዙ አይነት ባህሪያቶች ስላሉ እነዛ ነገሮች በትክክል መኖራቸውን ቼክ ማድረግ መቻል ያስፈልጋል። ስለዚህ አንድ ዳታቤዝ ዲዛይነር መሆን ስናስብ ልናሟላቸው የሚያስፈልጉ ነገሮች አሉ ማለት ነው። በእውቀት ደረጃ፣ በስኪል ደረጃ፣ በፐርፎርማንስ ደረጃ፣ በመሳሰሉ ደረጃ ከዛ ደግሞ በቴክኖሎጂ ደረጃ ደግሞ ልናሟላቸው የሚገቡ ነገሮች አሉ። ምን ያስፈልገኛል? ኦፊስ ብንከፍት 3-4 ናቸው። ዌብሳይት የሚያመርት ድርጅት ዲዛይን ብታደርጉ ወይም ደግሞ ስታብሊሽ ብታደርጉ ተቀጥሮ ከመስራት ይልቅ የራሳችንን ስራ እንሰራለን ብላችሁ የምታስቡ ከሆነ ዲዛይነር መሆን የምትፈልጉ ከሆነ ለነገርኳቸው የመጀመሪያው ፓርት ይሄ የሚኖረው ሊኖርብን የሚገባን ሬስፖንሲቢሊቲ ነው። ልናውቃቸው የሚገቡ ኃላፊነቶች ነው። ዲዛይነር ነው የተቋማትን የስራ ሁኔታ በትክክል ማግኘት ያስፈልጋል። የሚሰራላቸው ፕላትፎርም፣ ዌብሳይት ወይም ሶፍትዌር ምን አይነት ሊሆን ይገባል? ከተቋሙ የስራ ባህሪ ጋር ሊሄድ የሚችል ከአሰራሩ ጋር ከተለመደው ትሬንድ ጋር ፊት የሚያደርግ ዘመናዊ ፕላትፎርሞች እንዴት ዲዛይን ያደርጋሉ? ከዛ በቱልስ እና ቴክኖሎጂ ደግሞ የሚያስፈልጉ ማቴሪያሎች ኮምፒውተሮች፣ ኢንተርኔት አክሰሲቢሊቲ ምናምን ሌሎች ሰርቨሮች ምናምን ሊያስፈልጉ ይችላሉ። እና እነዚህ ስለ ዳታቤዝ ሰርቨር ዳታቤዝ ዲዛይነር ልናውቃቸው የሚገቡ ነገሮች ናቸው። ዳታቤዝ ሰርቨር ሶስተኛው ሀሳብ መጀመሪያ ዳታቤዝ ዲዛይነር፣ ዳታቤዝ ዲዛይነር፣ ዳታቤዝ ሰርቨር። ዳታቤዝ ሰርቨር is a specialized server. ሰርቨር አይተኛው ሰው የለም፣ ቴሌቪዥን ያቸው የለም፣ አፓራችን ስትወጥ የት ይላል ኦፕሬተር ትሬኒንግ ስትወጥ ሰርቨር ያለበት ተቋም ሄዳችሁ አታውቁም? ገቢዎች፣ ውሃ ልማት፣ ባንክ፣ ቴሌ መሳሰሉ በስተሚስተር ግዴታ መሄድ እንችላለን። ሰርቨርስ የምንለው ሂውጅ አማውንት ኦፍ ኮምፒውተር ሲስተም ስፔሻላይዝድ ኮምፒውተር ሲስተም ሲሆን ሰርቨር የምንላቸው በተለይ የመረጃ ቋት የምንላቸው ወይ ላርጅ አማውንት ኦፍ ዴታ ስቶር ማድረግ የሚችሉ የኮምፒውተር አይነቶች ናቸው። እንግዲህ ፈርስት ይር ላይ ስትማሩ ማይክሮ ኮምፒውተር፣ ሜንፍሬም ኮምፒውተር የመሳሰሉ ኮምፒውተሮች ሱፐር ኮምፒውተር እያላችሁ ስትማሩ እዛ ውስጥ ዳታቤዝ ሰርቨር ወይም የሰርቨር አይነቶች አሉ። በካታጎሪ server is a specialized computer system hosts database management system and provides database service to client applications. It acts as a centralized repository for data, allowing multiple users and applications to access and manipulate the data concurrently. አያችሁ ኖርማል ቢሮ ውስጥ ወይም ላብ ውስጥ የምንጠቀምባቸው ኮምፒውተሮችን ሰርቨር ብናደርጋቸው አቅማቸው አይችልም። ላርጅ አማውንት ኦፍ ኮምፒውተር ሲስተም ያለው ሃይ ስቶሬጅ የሃርድ ዲስክ ስቶሬጃቸው በቴራባይት የሚቆጠር ብዙ ዳታዎችን ስቶር ማድረግ የሚችሉ
ነምበር ኦፍ ሴንትራል ፕሮሰሲንግ ዩኒት ያላቸው ከሁለት በላይ ሲፒዩ ያላቸው ብዙ ፕሮግራምን ረን ማድረግ የሚችሉ በጣም ፈጣን የሆኑ ኮንከረንሲ ኮንትሮል ቅድም ያወራኋቸው አዘሴም ታይም ብዙ ቁጥር ያላቸው ሰዎች አክሰስ ቢያደርጉት ለሁሉም ማስተናገድ የሚችል አቅም ያለው በማዕከላዊነት የመረጃ ማከማቻ ሆኖ ማገልገል የሚችል እንደ ሆስት ሆኖ ሊያገለግል የሚችል የኮምፒውተር አይነት ዳታቤዝ ሰርቨር ብለን እንጠራዋለን፣ ወይም በተለምዶ ሰርቨር ብለን እንጠራዋለን። ዳታቤዝ ሰርቨርስ ማኔጅ ዴታ ስቶሬጅስ ሪትሪቫል ኤንድ ማኒፑሌሽን ሃንድሊንግ ሪኩዌስትስ ፍሮም ክላይንትስ ፍሮም ቫሪየስ ኮሚኒኬሽን ፕሮቶኮልስ። እንደነገርኳችሁ በኔትወርክ አክሰስ የሚደረግ ስለሆነ ምን አለው ኢንፍራስትራክቸር ጋር ዲፕሎይ የሆነ ወይም ሊንኬጅ አለ። የዋየርለስ ኢንፍራስትራክቸር የዋየርድ ኢንፍራስትራክቸር የምንለው ሴንትራል ዳታቤዙ ሰምዌር ላይ ስቶር ይደረግና ክላይንቶች ወይም ዩዘሮች አንድ ኤኒዌር አክሰስ የሚያደርጉት ስለሆነ ዳይሬክትሊ ከምን ጋር የተገናኘ ነው? ከኔትወርክ ጋር የተገናኘ ነው። ስለዚህ ኔትወርክ ከሆነ ደግሞ ነምበር ፕሮቶኮሎች አሉ ማለት ነው። ይሄ አይፒ፣ ዲኤችሲፒ፣ ቲሲፒ፣ ኤፍቲፒ ምናምን የምንላቸው ኤችቲፒ የፕሮቶኮል አይነቶች በትክክል ረን እንዲያደርግ ተደርጎ የተሰራ ዲዛይን የተደረገ አስፈላጊ የሆኑ የፕሮቶኮሎች ኮንፊገር የተደረጉለት ዳታ ሴንተር ላይ የሚቀመጥ የመረጃ ማከማቻ ሂውጅ አማውንት ኦፍ ኮምፒውተር ሲስተም ሰርቨር ነው። they are responsible for executing database queries እንደነገርኳችሁ ቅድም ሰርቨሩ ጊዜ ሰርቨር ሳይት ስለሆነ ሪኩዌስት የሚደረጉለትን ኤኒ ሪኩዌስት ስክሪፕት ፕሮሰስ አድርጎ ለዩዘሮች ወይም ደግሞ ለተጠቃሚዎች ሪስፖንድ ምላሽ መስጠት የሚችል የኮምፒውተር አይነት ነው። ምላሽ መስጠት የሚችል responsible for executing database queries, enforcing security measures and ensuring data integrity. Performance is a key consideration for database servers. እንግዲህ ከሌሎች ኮምፒውተሮች የሚለየው በአቅሙ በመከወን ብቃቱ የተለየ ስለሆነ በጣም ፈጣን የሆነ የኮምፒውተር አይነት ነው። ብዙ ዳታዎችን ስቶር ማድረግ የሚችል የኮምፒውተር አይነት ነው። as they need to efficiently process multiple queries simultaneously while maintaining fast response times. In addition, database servers often incorporate advanced features such as load balancing, replication, and clustering to enhance performance. በሚሊዮን የሚቆጠሩ ዩዘሮች at the same time access ያደርጉት ግን ለሁሉም በሚበቃ መንገድ ፈጣን በሆነ መንገድ ሪስፖንስ ያደርጋል። ስለዚህ አቅሙ ሃይ የሆነ ፖቴንሻል ስላለው ሃይ የሆነ ሴኩሪቲ፣ ሃይ የሆነ ሜሞሪ፣ ሃይ የሆነ ሲፒዩ፣ ሃይ የሆነ ስቶሬጅ ያለው የኮምፒውተር አይነት ነው። ስለዚህ አንዳንድ ጊዜ በጣም ጫናዎች ወይም ብዙ ሰዓት ሎድ ባላንስ ማድረግ የሚችል የተለያዩ ስራዎችን መስራት የሚችል ፐርፎርማንሱን ኢንሃንስ ማድረግ የሚችል የኮምፒውተር አይነት ነው። ዋነኛ ፈንክሽኑ ስናይ ስቶር ኤንድ ማኔጅ ዳታቤዝ ሲስተምስ ባጭሩ ስናስቀምጠው ስትራክቸር ኤንድ ኪፕስ ዳታ ባካፒንግ ዳታ አላውስ ቱ አውቶራይዜሽን ኤንድ አውተንቲኬሽን ፕሮሰስ እና የመሳሰሉ ፈንክሽኖች ይኖሩታል ማለት ነው። ስለዚህ ሶስቱ ቤዚክ የሆነ ዳታቤዝ ስለ ዳታቤዝ ስናውቅ ዳታቤዝ አድሚኒስትሬተር ምን ይሰራል፣ ሪስፖንሲቢሊቲው ምንድነው፣ ዳታቤዝ ሰርቨር ሪስፖንሲቢሊቲው እና ፈንክሽኑ ምንድነው እና ዳታቤዝ ዲዛይነር ሪስፖንሲቢሊቲው እና ፈንክሽኑ ምንድነው የሚሉ ነገሮችን አየን ማለት ነው። አሁን ላይ አዲስ ታይትል ነው ደግሞ ይሄ አርኪቴክቸር ኦፍ ዳታቤዝ ሲስተም። እስካሁን አተቋረጠም አንድ ቪዲዮ